ለምን እንዳታጠፋው ለምን ነይ ማለት ቶት ካንተ ዞር ብሎ ለዛ ካንተ ጋር ለወሮ ወንድሜ ነገር ከኔ ጋር እኔና አንተ እኔ ካንተ ጋር ላውራ አይደለም የመጣው ካንተ ጋር ከሆነ ከፈለክ አንተ እጄን አንስተህ ሴት ልጅ በጥፊ ልትል ነው ለምን አለ ምን አገባህ ያገባዋል ማን ካንተ ነው የምትመታኝ ከዛ በኋላ ታየው ማይ ስነ ስርዓትሽን ያዝ ልትመታኝ እኔ አሰነኝ እጄን አነሳለሁ አሰነኝ ጓደኛዬ ናት ብዬ ብዙ ከጓደኛሽ በላይ ነኝ እኔ ያነካሽ ምን ይጣፍሽ ያነካሽ አትንካኝ አልሄድም ለምንድን ነው የምሄደው ያሲን መምጣት ነበር መምጣት ነበር አዲስ አበባ ትሄጃለሽ እንኖራለን አለቀ በቃ ካንተ ጋር እኔ ሁለተኛ የትም አልሄድም ሁለተኛ ቲጂና እዛ ነው አይደል ለቀሽኝ የመጣሽው እዛ ትሄጃለሽ በጣም ይሽ ነበር አላልከኝም እንዴ እና ስለፈኩ ትኬት እኮ ምን ብለህብኝ ነው የመጣው ትኬት አቃጥለህብኝ እኮ ነው የመጣው እኔ ላንተ ቢሆን ሰማይ እኔ ላንተ የት መጋባል ነበር የትኛውም አይነት መስዋዕትነት ከፍልልሃለሁ እኔ እንድንዝናና ነበር አየው እንደምትገቢ ኧረ እባክህ አሳይሽኝ አዎ አሳየውክ በጣም ነው የምችለው በደንብ ደግሞ ካንተ ብዙ ታወራለህ ለምን አላወራም ለምን ነው የምታወራው ምን አፋለግ ላንተ እንዲያረኩኝ ስለሩም አይመለከትም እንዲያረኩኝ ያውቃል በነገራችን ላንተ ስንት ነገር ነው ያደረኩት ስንት ነገር ግን አንተ ማይሆን ምክንያት ስትይ ትኬት ታቃጥለህ ጭራሽ ዲስሪስፔክት ነው ያደረገኝ ገባ አርባ ምንጭ የመጣሽው ምንድነው አላማሽ ፍላጎትሽ ምን ማለት ነው አንተ የሚመለከት ጉዳይ አለ እዚህ ጋር ለምንድን ነው መጀመሪያ አንተ የሚመለከት ካሁን ሳይሆን መጀመሪያ ነበር መጀመሪያ በመጣ ማለት ነው እሺ በመጣ ስለዚህ በቃ አበቃ የእናንተ ነገር ያኔ እንደዛ አስከፍተኸኝ ሲሄድ አበቃ አንተ እኔ ላንተ እንደማረጋው እንደማታረጋ ሳይተኛላ አሰን አንተ ከዚህ ወቃሽን ሰብስቢ አታናጭ ነው ነይ ወቃሽን ሰብስቢ ነው ወቃሽታል ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ ምናምን እኔ ጋር ምንም አይደለም፣ ጠፋሁኝ አይደል? ብዙ ቀን ሆነኝ። ያው የጠፋሁበትን ምክንያት ይሄ ነው ብዬ መናገር አልችልም። ምክንያቱም ታውቁታላችሁ፣ ከማሂ ጋር ያለንን ነገር ታውቃላችሁ። ብዙ አዲስ ነገር አለ አይደል? እኔ ትናንትና ልክ እንደናንተ ቁጭ ብዬ ነው ያየሁትኝ እና በጣም ብዙ ሰው ሜንሽን እያደረገልኝ፣ በጣም ብዙ ሰው እየደወለልኝ ነበር። ምንድነው ምን ተፈጥሮ ነው ምናምን። እኔም አላውቅም ምን ተፈጥሮ ነው። ተጣልታችሁ ነው አንተና ማሂ? ማሂ ሌላ ህይወት ጀምራ ነው ምናምን። እኔ ማውቀው ነገር የለም። እኔ ልክ ከናንተ እኩል ቪዲዮ ነው ማየው ምናምን። ስልክ ስደውል አታነሳም፣ የኔ ስልክ ማለት ነው። እና የጠፋሁትኝ በዚህ ምክንያት ነው እላችኋለሁ። ለዚህ ሁሉ ነገር ደግሞ ምክንያት አላት፣ የምታወራው ነገር አላት ብዬ ገምታለሁ። እና ዛሬ የመጣሁበት ምክንያት ግዴታ መምጣት ስላለብኝ እና ማውራት ስላለብኝ ከማሂ ጋር መነጋገር ስላለብኝ ነው። ዛሬ ካሜራ ይዤ ልክ እሷ እንደምታደርገው ማለት ነው ካሜራ ይዛ ሁሉም ነገር እያደረገች ያለችዋ እና እኔም ካሜራ ይዤ ልምጣ ብዬ ነው። በነገራችን ላይ ይሳቅ ነው ይመስለኛል። አይሳቅ ስሙን እርግጠኛ ነው፣ ይሳቅ ነው ይመስለኛል። ዩቲዩብ ላይ ሳላየሁት ማለት ነው። ባይዞ አላውቀውም ይሳቅ። እኔ አይቼው አላውቅም፣ ተገናኝተን አናውቅም። የትም መቼም ካልተገጣጠምን አቃቁ መነጋገር ይሻላል። ካልተገጣጠም ካላየሁት አላየሁትም ነው። እኔ አላውቀውም፣ ሚዲያ ላይ ምናምን አየዋለሁ ኖርማሊ እንጂ በአካል አይቼውም አላውቅም። ስለኔ የሚያውቀው ነገር የለም፣ ስለሱ ማውቀው ነገር የለም። ግን ሚዲያ ላይ ብዙ ወሬ ሰማውና ያው ሰው ስደርሱበት ነው ነገሩ የምታውቁትና ይሳቅ የሚባል ልጅ እንደዚህ ያለ ብዙ ሰው ይለኛል። እኔ አይመለከተኝም፣ አያገባኝም። ስለሱ ለማለት ፈልጌ ነው። ብዙ ሰው እንትን በሱ ምክንያትና እኔ ይሳቅን አላውቀውም። ከብዙ ሰዎች ጋር ይሆናል፣ ሴቶች ጋር ይሆናል ምናምን
መብቱ ነው። እኔ አይመለከተኝም። እሱን ራሱን ጠይቁት። ስለሱ ላወራ ስለሱ ልቀባጠር ወይንም ሌላ ነገር ለመናገር አይደለም የመጣሁት። እኔ የመጣሁት ማሂ አርባ ምንጭ ድረስ ስትሄድ ትኬት ቆርጣልኛለች። ይሄን አልዋሽም፣ ግን ትኬት ስትቆርጥልኝ አላማከረችኝም። ከዛ በፊት ብዙ ፕራንክ ቪዲዮዎችን እንሰራለን። እኔ ፕራንክ ነው መሰለኝ እዛ ድረስ ጠርታኝ እንዲህ ስትለኝ በቃ ሌላ ነገር ስለመሰለኝ እና ደግሞ እንደነገርኳችሁ ነው። አንድ ሰው እኔን ተማምኖ ከቡታጅራ ይመጣል፣ የታመመ ሰው ነው እና ግዴታ ማሳከም አለብኝ። እኔን ተማምኖ ነው የሚመጣው እዚህ እና ለዛ ብዬ ነው አልሄድም ብዬ ቀረሁት እንጂ ማሂ ጋ ግን ያየሁት ነገር ያየሁባት ስሜቱን ነው የምላችሁ። ፊቷ ላይ የተረዳሁት ስሜት እዛ ድረስ የሄደችው እኔም እንደናንተ ልበልና ሆን ብላ ነው ይመስለዋል። እኔ እሱም ሲያቀም ቢሆን እሷን ፈልጎ ነው ይመስለኛል። መቼም ሳያወሩ እዛ ድረስ እንዴት ሰው ሊገናኝ አጋጣሚ አቃጣሪ ምናምን የሚባል ነገር የለም። ሳታወራ ሳትገናኝ ምናምን እዛ ድረስ ያ ሁሉ ኪሎ ሜትር በድንገት መገናኘት የማይመስል ነገር ነው። ባይዞ ቪዲዮቹን ጨርሼ ነው ያየሁት። አንዳንድ ሰዎች ቪዲዮን አስጀምረው ስሜታዊ የሆነ ይወጣል ምናምን ነው። እኔ የማሂ ባል አይደለሁም ጓደኛ እንጂ ብዙ ደስ የሚል ነገር አለን ምናምን እንዋደዳለን። ግን እንደዚህ አይነት ነገር ስትሰራ ያናደኛል። እውነቱን ለማውራት እንደዚህ ስትሽለጠለጥ ምናምን ያናደኛል። እና ደግሞ ይሳቅ ደግሞ ጓደኛ ያላትን ልጅ ራት ልጋብዝሽ እንደዚህ ልበልሽ ሲል ምን አይነት ወንድ መሆኑን በዛው ካገኘሁት እጠይቀዋለሁ። በነገራችን ላይ አርባ ምንጭ ነው ያለሁት፣ አልነገርኳችሁም ፋሚሊዎቼ። አርባ ምንጭ መጥቻለሁ። አርባ ምንጭ የመጣሁበት ምክንያት ከማሂ ጋር በግልጽ ማውራት ስለምፈልግ ነው። ያለምንም ጸብ። ምንድነው እዚህ የመጣሽው እሱን ብለሽ ነው? አዎ ካለች እሰየው፣ በቃ የኔና የሷ ነገር ፋሚሊዎች ያበቃል አልላችሁ። እሷ እንደሰራችሁ ምናይ ይሆናል እና ሩም ነው ያለሁት። አናግሬያቸው አንዲት ልጅ ተባበረችኝ እና አወራችኝ። ቲክቶክ ላይ ጻፍኩላት ምናምን። የአርባ ምንጭ ልጅ ናት። የት እንዳረፈች እና ከይሳቅ ጋር በተደጋጋሚ እንዳየቻቸው እና ተጣልታችሁ ነው እንዲህ ምናምን ብላ ጠይቃኝ አወራችኝ። አወራዋትና ቦታውን ሁላ መራችኝ እና ታች አናገርኳቸው። ሩሙን ሁላ ነግረውኛል። ቀጥታ ነበረ መግባት የፈለግኩት፣ ግን ቢያንስ እዚህ ከፋሚሊዎቼ ጋር አውርቼ ምናምን ብገባ ይሻላል ብዬ ነው። እና የሩም ቁጥሯ ሁላ ተነግሮኝ መቶ ነው መሰለኝ ነው ያለችን። እና ደግሞ ጀለሴንም ይዤ ነው የመጣሁት ከነ ካሜራ ማናችሁ ስትንቀሳቀሱ አሪፍ ስለሆነ ማለት ነው። እና ደግሞ በያዘ እጄ ከነካካሁት አይቀር ይሳቅ ምን አይነት ሰው እንደሆነ በጣም ብዙ ሰው እንትን እያለኝ ስለሆነ ነው። አንዳንዴ ሰዎችን ስትቀርቧቸው የተሻለ የሚሆኑት እና ይሳቅን እኔ አልቀረብኩትኝም፣ ግን ከማየው ነገር አንጻር ነው ከተነገረኝ ነገር አንጻር በጣም ከብዙ ሴቶች ጋር ይመጣል ምናምን፣ ዩቲዩብ ላይ መጥቷል ምናምን። ያው በአካልና እንትን የተለያየ ሊሆን ይችላል፣ እሱን አላውቅም። ብቻ ግን ይመጣል። ይህ ደግሞ የሚያሳየው ነገር ምንድን ነው? ይሳቅ ሴት ይወዳል ነው የሚባለው፣ ወይ ሴት ሱስ አለበት ይሁን እኔ መሰለኝ እንደዛ ነው ከማየው ነገር አንጻር ማለት ነው። እና በዚህ አጋጣሚ ያው ይሳቅ በዚህ ያያያዙ እርጉዝም አይመርም ነው የሚባለው። ለነገሩ ብዙ ጊዜ ከእርጉዝ መጥቷል ይመስለኛል። እና ለማንኛውም ማሂ ጋር እንግባ ፋሚሊዎች፣ እናንኳኳ። ተኝታ ሊሆን ይችላል፣ ምክንያቱም ጠዋት ነው የመጣሁት፣ ሰዓቱ ገና ነው። ማንም ከእንቅልፍ ሳይነሳ ነው የደረስኩት። ውጣልኝ እንጂ መች መጣክ? በሩን ለምንድን ነው የምትዘጊው? ይሳቀኝ ጠርተሽው ነው? አብረን ነበር። ጠርተሽው ነው ወይ? ይሳቅ አብረን ነበር ነው። እስኪ አንዴ ወንድሜ ሱሪ አልገባኝም። ሩም ውስጥ እንዴት ነው እንትን የምትለው እንዴ? ያለው ማን ነገር ቁጥሩ ሩም ውስጥ ምን ሩም ውስጥ እንዴት ዘለህ ትገባለህ ማለት? ይሄ አንተ ሩም ነው እንዴ? የኔ ማን የተከራየንበት ነው? አንተ የተከራየች መጥቶ ነው ሩሜ
መጥቼ ነው ላገኛት እኮ አንተ ጋር እሷ ጋር ነው። አንተ ጋር ስመጣ ካንተ ጋር አወራለሁ። አሁን እሷን ፈልጌ ነው የመጣሁት። ደግሞ እሷ ሩም ውስጥ ምን ይሰራል? በጠራ ራሳይ ሩም ውስጥ እና ሩም ውስጥ ማለት እኮ ታውቀኛለህ። ምን ሩም ውስጥ የሚያስብል ነገር አለ? እየተዋወቅን ለምን ሩም ውስጥ ያስብላል? ለምን አለልሽ እንዴ? አታውቀኝም ነው ማለት ፈጠረ ነገር አለ? ንገረኝ። ኖ ማወቅ ሌላ እንትን ሌላ የመጣበት ጉዳይ አለው አልኩ እኮ። ምን አገባኝ እኔ ስለመጣበት ጉዳይ። አንዴ ኢሳቅ አንዴ እባክሽ አንዴ ጣልፈልሽ አይደለም ኢሳቅ አንዴ አሰን መች ነው የመጣኸው? ተረጋጋ አንዴ ቆይ መች ነው የመጣኸው? በመጀመሪያ አንተዋወቅማ አታውቀኝም መሰለኝ እኔም አላውቅህም እና ደግሞ ስለነካኸኝ ነው ወንድሜ። ለምንድን ነው የመጣው? አርባ ምንጭ ድረስ ሲጀመር እኮ አላልክኝም እንዴ? እና ስልክ እኮ ትኬት እኮ ምን ብለህብኝ ነው የመጣው? ትኬት አቃጥለህብኝ እኮ ነው የመጣው። እኔ ላንተ ቢሆን ሰማኝ፣ እኔ ላንተ የት እገባልህ ነበር? የትኛውም አይነት መስዋዕትነት ከፍልልሃለሁ። እኔ እንድንዝናና ነበር። አየሁ እንደምትገቢ። ኧረ እባክህ አሳየሽኝ። አዎ አሳየሁህ። በጣም ነው የምችለው። በደንብ ደግሞ ከአንተ ብዙ ታወራለህ። ለምን አላወራም? ለምን ነው የምታወራው? ምን አፋለግ ለአንተ ስለ ሩም አይመለከትም። እንዲያረኩኝ አይባልም። በነገራችን ለአንተ ስንት ነገር ነው ያደረኩት፣ ስንት ነገር ግን አንተ ማይሆን ምክንያት ስትህ ትኬት አቃጥለህ ጭራሽ ዲስሪስፔክትን ያርከኝ ገባህ? አይመለከትም። መምጣትህ እራሱ ልክ አይደለም። ትወጣ አንደኛ ሳታስፈቅደኝ መምጣት አልነበረብህም። ለምን ማስፈቅድሽ? እኔ ላወራሽ አንዴ እየረብሽከኝ ነው ብራዘር። ወይ ወጣ ወይ ወጣ። ለምንድን ነው እንዳታጠፋው? የምትለጠፍበት ምን አገባህ? አንተን ይመለከታል። ተረጋጊ። መጀመሪያ ምን ነበረበት? ልታከብረኝ ይገባ ነበር። ገባህ? አንደኛ ልታስፈቅደኝ ይገባል። አንቺን እኮ ነው ውስጥ ያገኘሁሽ። ምንድን ነው የምትይኝ? አንቺ ልጅ እንኳን አገኘኸኝ እንኳን አገኘኸኝ። የሰው ልጅ ስለሆነ ማረፊያ እየረብሽ አንተ ስንት ቦታ ነው የማገኘው? አይ ይውጣና እኔና እኔ አንቺ ጋር አውራኔ የመጣው እሱ ተራለው። በነገራችን ላይ እሱ ተራለው፣ ያንተ ተራለ። ካንተ ጋር እናወራለን በፈለከው መንገድ። ግን አሁን ከሷ ጋር እያስፈራራው ነው እያስፈራራው ሳይሆን መምጣት ምን ይሉታል? ቆይ ለምን አልመጣም? እመጣለሁ አላልኩሽም? ወይስ ስለመጣው ደበረሽ? ይረብሽኛል አስበሽ? ኧረ እባክሽ ሌላ የምትይው ነገር የለሽም? አሁን ለሌላ ጉዳይ እነዚህ ድረስ የመጣኸው? ኖ አርባ ምንጭ የመጣሽው ምንድን ነው ዓላማሽ? ፍላጎትሽ ምንድን ነው? ምን ማለት ነው? አንተ የሚመለከት ጉዳይ አለ እዚህ ጋር? ለምንድን ነው መጀመሪያ አንተ የሚመለከት ከአሁን ሳይሆን መጀመሪያ ነበር። መጀመሪያ በመጣ ማለት ነው። እሺ በመጣ ስለዚህ በቃ አበቃ እኮ የእናንተ ነገር። ያኔ እንደዛ አስከፍተኸኝ ሲሄድ አበቃ። አንተ እኔ ለአንተ እንደማደርገው እንደማታደርግ አሳይተኸኛል። ጨርሰናል። አሁን ሳታስፈቅደኝ ድረስ መምጣት አልነበረብህም። አሁንም መጣላት ማንም ከማንም አይጣላም። ይሳቅም ቢሆን ይሄ የኔ ሩም ነው። ውጣ ካልኩ ደግሞ ኧረ በእናትህ አንዴ ምን ማለት ነው? ወይስ ሰው የሚያደርገውን ነው የሚያወራው? ታውቃለህ ምን ያደርገውን ያወራል? አዎ ያደርጋል። እኔ በዚህ እንደራስህ ስለምታስብ ብቻ እንደራስህ በሩን ስላጋጨሽው የሆነ ሩምራ ምናምን ነገር ያንተ ስራ ስለሆነ ታውቃለህ። እሱ ግን እኔ ራሴን የማከብር የወንዶች ስራ ነው እንዳለ የወንዶች ስራ ያለበት ምን አይችልም ማለት ነው። የራሱ ነገር ነው አረጋሽ ፈላ አንተ አሁን ማለት የማይችለው ብዙ ጊዜ ምንድን ነው የሚሆነው? አሁን የመጣሁበትን አንደኛ ነገር ከአፍሽ አንዴ በጥፊ ነው ብለሽ ዝም ብለሽ አዳምጪኝ። ሴት ልጅ ምናምን ምን ሰው እንዳልሆንኩ ተገለሻ። እስኪ አንተ ዞር ብሎ ለዛ አንተ ጋር ነው ወሮ ወንድሜ ነገር ከኔ ጋር እኔና አንተ እኔ ካንተ ጋር ላውራ አይደለም የመጣው። ካንተ ጋር ከሆነ ከፈለክ አንተ እጄን አንስተህ ሴት ልጅ በጥፊ ልትን ነው ለምን አለ ምን አገባህ? ያገባዋል ማነህ አንተ ነው የምትመታኝ? ከዛ በኋላ ታየዋለህ። ንገረኝ። ማይ ስነ ስርዓትሽን ያዝ። ልትመታኝ አትችልም። እኔ ሐሰን ነኝ። እጄን አነሳለሁ። ጓደኛዬ ነህ
ከጓደኛሽ በላይ ነኝ እኔ። አልፈልግም ሲጀመር አንቺ አልፈልግም እኮ ስለዚህ እኔ ጋር ድረስ መምጣት አልነበረም። በማያገባ አትግባ። ይኸውልህ ስማኝ አንዴ ያልከውን በጥፊ በላትና ከዛ በኋላ እንተያያለን። አንተ በጥፊ በላት። አንተ ሴት ልጅ ስለሆነ ከዛ በኋላ ይኸውልህ እህትሽስ ቢሆን ትሰማኛለህ ብራዘር? አይደለም አባባሉ ገርሞኝ አትንካኝ። ይሄን ቦታ የሰጠሁት አፍን እንድትከፍት የፈቀድኩልህ እኔ ነኝ። ገባክ? አፍን እንድትከፍት ይሄን መፍትሄ የሰጠሁት እኔ ነኝ። ገባክ? በጥፊ ነው የምልሽ የሚለው ቃል ታውቃለህ። ምናምን ፈልገህ ከሆነ ሰዓት ይደርስልሃል። በጥፊ አይመለከትም እና ማግባት መብት አለው ከሰጠሁት ነው። ጓደኛዬ ነህ። እስኪ አትጫጫ እንደተጠረኝ ጸጥበይ በቃ አልደርስብሽም። ቼክ እንዳታደርገኝ። አዎ በቃ በደካሽ ምንም አታነስ። የሴት ሱስ ካለብህ ማለት አንተ ነህ ያለብህ። ሀሰን በዚህ ጉዳይ ጊዜ ተጣልተናል። የሴት ሱስ ምናምን ካለብህ እዛው ጨርስ። አንተ እዛው ጨርስ። ሂድ አዲስ አበባ ተመለስ። አርባ ምንጭ የመጣሁት የራሱ ጉዳይ አለኝ። ስለዚህ እሱን ፈልገሽ የመጣሽ እሱን ፈልጌ ራሱ ቢመጣ አንተ የሚመለከት ጉዳይ የለም። ምን አገባ? እኔ ነው የስ አንተ እኔ ነው። አዎ አንተን እኔና አንቺ እንዲህ ነን። አንተ እኮ አንተ ነህ ናከኝ። ከዛም አልፎ በጥፊ ነው የምልሽ እኔ ብልሽ አንተ አባቴ ራሱ ማለት ነው እንዴት እንዳሳደገኝ ስለማታውቅ ነው። እኔ አባቴ ልጅ የእናቴ ልጅ ነኝ። ማንም እጁን አያነሳብኝ ነው ማንም። ተጨቃጨቁና ጨረሱ። ከዛ በጥፊ ነው የምልሽ እኔም በጥፊ ይኸውልህ ቦታውን የሰጠኸው እኔ ነኝ። ለካ እኔ ነኝ ያዳፈርኩ። ገባህ? አስነኩሻል። በደንብ አስነካኝ። እስቲ አንተ እስቲ ንካኝ እኔ ከዛም የሚሆነውን አሳያለሁ። አሁን ትወጣለህ። ትወጣ አልጠራሁህም። ና ባልኩህ ሰዓት አልነቃ ብለሃል። አብቅቷል እኮ። ስለዚህ አሁን መምጣት ቅናታችሁ ሆነ ምንም የለንም። ቅናታን ጨርጭሮኝ ነው የመጣሁት። ግን ጀለስሽ አይመስልም ሲለጣጠፍ። ምን አገባክ? ታውቂዋለሽ ሀሰን አያንተ ጉዳይ አይደለም። ኖ አይ ባንቺ ቤት ኖ አንቺ ከማንም ሴት ጋር ስትንዘለል የት እሱ ነው የምታወሪ ነገር አለ የት አለ እያንዳንዱ ነገር ኖ እኔ ከተንጨረጨ እኔ ማንም ሴት ጋር ሆኗልና አንቺም ሀሰን እኔ የራሴ የሆነ ክብር አለኝ። ደህና ሰው ጋር ነው እንደዛ የምታስቢ ደህና ሰው ጋር ነው ብለሽ ይኸውልህ ሰው አይንቅ። ገባክ? እያንዳንዳችን እንዴት እንዳደገን አስተዳደጋችን ሰውነታችን አንረሳም። ገባክ? በነገራችን ላይ ለስምሽ ስል ይሄ ቪዲዮ ጭኗል። ለምን እንደምሽ ታውቂያለሽ? ልክ እየሰራሽ እንዳልሆነ ሁሉም ሰው ማየት አለበት እና ያ ያሉ ማለት ነው እና ደግሞ ማለት ነው ማንነትን ነው ምንም ሴት ልጅ እህቴም እናቴም ናት። አንተ ሴት ላይ እጅን አነሳለሁ ትላለህ። እኔ ከእህቴ ውጪ ሴት ልጅ በጥፊ መትቼ አላውቅም። ግን አንቺ ልክ ንግግርሽ ልክ ስላልሆነ መመለስ ስላለብሽ ነው። ትሰሚኛለሽ? አንዴ ወደዚህ መጥተሽ ተወረድሽ። ወደዛ በሄድን ቁጥር ፈርተሽ የመሰለው እኮ ነው። እዚህ ጋር ነይና እናውራ። አይደለም አይ ልጠገሙ ስለማትፈልግ አይ ነይ እዚህ ጋር አንተ በጉልበት አትመን። ሴት ልጅ በጉልበት አትመን። ኖ ሴት ልጅን በጉልበት ምናምን ሌላ ይኸውልህ ምንም አትሰማኛለህ። አንተ ራስህ ነህ በጥፊ ያቀሳሰርባል። እሷን መብቴ ነው። እሷን አይደለም ትመታኛለች፣ እመታታለሁ። አለቀ። ይሄ የራሳችን አስተሳሰብ ካለ ማለት ነው። እንደ ዘንድሮ ወንዶች ይኸውልህ የወረደ አስተሳሰብ ካለ ሴት ልጅ የድሮ ወንዶች የድሮ ወንዶች ናቸው። ሴት ልጅ አይደለም። ይኸውልህ አሁን እንደሚባለው ይኸውልህ ለሴት ልጅ ክብር የሚባል ነገር አለ። እሷን ሳይሆን እኔ ላይ ስንዝርና አሳየው። ለሴት ልጅ ክብር ምናምን አንተ እኔ 1 ሚሊዮን ቪዲዮ አለኝ እንዳንተ አይነት እንደዚህ እያወራሁ ለሴት ልጅ ክብር እንትን እያሉ ሁሉም ሰው አስመሳይ ነው እና ቀጥታ ደግሞ የሚናገር ሰው ብዙ ጊዜ አስመሳይ ብለን ተግባር ነው የውስጥና ነው። ስለዚህ አፍን አውጥተህ በጥፊ ተሻለበት። በጣም ነው የጨረጨብኝ ጀግና። በነገራችን ላይ ማለት ነው በጣም ሴት ልጅ በጥፊ መምታት ይችላል። እኔ እንዳንተ ጀግና ከ10 ሴት ጋር አልመጣሁኝም። እሺ እና ደግሞ የጓደኛ ያላችሁን ሴቶች እየዞር ከምታደግ የራስህን ትሰሚኛለሽ? አንቺ ትሰሚኛለሽ? እጅ ማሰንዘር የምችለው ወደዛ ነው።
ኢኖክ ማይ አንዴ እኔ ላስነዘ በእናትህ ነው አይወጣም። አንተ ትወጣ። እኔ ከእሷ ጋር ማውራው ነገር አለ። አንተ ውጣ። ሰማኛለህ ወንድሜ፣ ማውራት ነገር አለ። የለም ወዴት አስተን ይሄው ነገርኩህ እኮ እኔ ነኝ ባለቤቷ። ልታወራኝ አትችልም። እኔ እዛው አዲስ አበባ እንደዛ ማለት ነው። ሳሌክስ ቁጥር ነው የመጣሁት። ጨርሻለሁ። አይ አላወራም። አንተ ለምሳሌ ከዚህ በኋላ እኔ ማለት ነው ለእያንዳንዱ ሰው ዋጋ ከፍዬ የተሰጠኝ አንዳንዱ ነገር አለ። ውጣ ደግሜ ላይ ካልፈልግም አዲስ አበባ ሄደን እናወራለን። አንዴ ዝም በይና ልደውል። እንደ ጅል ነው የምታይኝ፣ እንደ ጅል። እቃሽን ሰብስቢ፣ እቃሽን ሰብስቢ። አዲስ አበባ እንሄዳለን። አለቀ በቃ። እቃሽን ሰብስቢ። በጥፊ እመታሻለሁ ነው ያልከው? ማሂ ዝም በይ። አንዴ ሰው መቶብናል። እባካችሁ ዘበኛ ስራና ስጣኝ። እቃሽን ሰብስቢ። እኔ ጋር የሚመለከት ነገር አዲስ አበባ የነበረ ጓደኝነታችን ጨርሰናል። አላገኝም። ማን ያስገባው? ዘበኛ የለም እንዴ? እኔ ዋጋ ስከፍልለት ዋጋ እንደሚከፍል ስምኛለሽ። አንዴ እቃሽን ሰብስቢና አዲስ አበባ ሄደን በጥፊ ምናምን እንዳትነካኝ። ሂዱ። በጥፊ አልነካሽም። እኔ ጫፍሽን አልነካሽም። አትንካኝ። አልሄድም። ለምንድን ነው የምሄደው? ናሲ ለመምጣት ነበረ አይደል? መምጣት ነበረ። አዲስ አበባ ትሄጃለሽ፣ እናወራለን። አለቀ በቃ። ከአንተ ጋር እኔ ሁለተኛ የትም አልሄድም። ሁለተኛ ትሄጂና እዛ ነው አይደል ለቀሽኝ የመጣሽው? እዛ ትሄጃለሽ። ያለንን ነገር ቁጭ ብለን እናወራለን። ምንም ነገር የምትፈልጊውን ነገር እዛ ሄደሽ ትጨርሻለሽ። አለቀ። ሄደህ ከዛ እራስህ ጨርስ። እኔ ነኝ እዚህ ድረስ የመጣሁት። ማን ነው አለ? እኔ ማሂ ና ብያለሁ። በነገራችን ላይ ማሂ እየለመንኩሽ አይደለም። ሁለተኛ እንዳትለምነኝ። እኔ ለማን ምን መክፈል እንዳለብኝ አውቃለሁ። ከዚህ በኋላ እሺ፣ ይሩጣ ውጣ። አብረን ነው የምንሄደው። እዛ እንጨርሳለን። ኧረ እባክህ አዲስ አበባ ሄደን እንጨርሳለን። እቃሽን ሰብስቢና እቃሽን ሰብስቢ። አታናግሪኝ። እቃሽን ሰብስቢና እቃሽ የት አለ? ወይ